እንዴት ነበር እስልምና ውስጥ የነበረሽ ቆይታ ምን ይመስል ነበር? 30 ጁዝ የሚባላል በእስላሞች ማለት ነው። ያንን ሙሉ አክትም ያለው ነው የሚባለው። ያንን ሙሉ ቀርቻለሁ ማለት ነው። እንዴት መጣሽ ወደ ክርስትና? እንዳጋጣሚ ሆኖ በህይወት የሆነ ፈተና ገጠመኝና ምን አይነት ፈተና? ሙስሊም እያለሁ ከቤተሰቦቼ ተጣልቼ ወጥቼ ነበር። ለሱ ደውዬ ምናምን እንደዚህ ምናምን ነገርኩት ማለት ነው። ከዛ እሺ ችግር የለውም ነይ እኔ ጋር ምናምን ነገር አለ። እሱ ጋር ሄጄ ሳምንት ነው ምናምን ቁጭ አልኩ። አስገድዶ ደፈረኝ ልጁ ማለት ነው። አረገዝኩኝ በ14 ዓመቴ። እንዳረገዝኩኝ የሚያወቅኩት ልጁ ሆዴ ላይ ሲፈራገጥ ነው እንጂ አላውቅም ነበር። ልጁም ጋር ደውዬ ብነግረው ምንም ማውቀው ነገር የለም። አንድ ቀን እንደዛ ስላረግን አርግዣለሁ ትኛለሽ እንዴ ምናምን ነገር አለ። ለወልድ 2 ወር ነው 1 ወር ከ15 ቀን ሲቀረኝ ወንድሜ ጋር ሄድኩኝ። እንደዛም ሲሄድ አያውቅም ሆዴ ምንም ነው የማያስታውቀው። አፌን መዝጋት ነው ያለብኝ። አርግዣለሁ ብዬ በአጠቃላይ መንገር የለብኝ። ምክንያቱም ከነገርኳቸው አውጥቶ ነው የሚጥሉኝ። ከዛ ምጤ መጣ። በጣም ሆዴ ቆረጠኝ ምናምን በጣም ተረጋገጥኩኝ ምናምን ነገር። ከዛ ወንድሜ ምን ሆነሽ ነው ምናምን ዝንጅብል ላኝ ከሻጭበት ምናምን ነገር አለኝ ማለት ነው። እኔም መናገር ስለሌለብኝ እንደዛም ሆኜ ዝንጅብል ላኝ ይወጥኩት። በቃ አላስችል ሲለኝ መጮህ ጀመርኩኝ። ከዛ ወንድሜ አቅፎ ሆስፒታል ወሰደኝ። ከዛ ለእህቶቼ ደውሎ ነበራቸው እናትና አባቶቼ እሷን ሊጠይቁ መጡ። አልሰሙም በእርግጥ እኔ እንዳወለድኩኝ ማለት ነው። አረጋግሽ ሰጋም የሷ ልጅ አቅፋለሁ የሷ ልጅ ይሰማሉ። የኔ ልጅ አቅፉትም አይሰሙትም በጣም ይሰማል። በጣም ማለት ለምን አባት ስለሌለው ምናምን ብዬ በጣም ነበር የሚሰማኝ። የሆነ ሰርግ ነገር ነበር እዛ ሄድኩኝ። አንተ ጠብቃቸው ምናምን ብላ እሱም ሚስቱ ማለት ነው። ከዛም በኋላ ስመጣ ትራስ ጭኖበት ሊገላው ማለት ነው ልጅ። በጣም ነው የደረገጥኩት። ጮህኩኝ። ለምን እንደዚህ ታደርጋለህ እንዴ? ይሄ ልጅ እኮ አባት ባይኖረው እኮ ቢያንስ እኔ ወልጄው ሊያብራክ ይከፋል እኮ ነው። ለምን እንደዚህ ታደርጋለህ? ቢያንስ ውጭ በለኝ ማለት አይቀልም እንዴ ያልኩት ማለት ነው። ይሄ ልጅ መሞት ነው ያለበት። እንዴት ነሽ? እግዚአብሔር ይመስገን። እንተዋወቅ። በመጀመሪያ ስሜ እስላም እያለሁ አሚራ ሙስጠፋ ሰይድ እባል ነበረ። አሚራ ሙስጠፋ ሰይድ እሺ እባል ነበረ። አሁን እግዚአብሔር ይመስገን ወደ ክርስትና ተመልሻለሁ። አብሳላት ሙስጠፋ ሰይድ እባላለሁ። እንዴት ነበር እስልምና ውስጥ የነበረሽ ቆይታ ምን ይመስል ነበር? እስልምና ያው ያን ያህል ብዙም አላውቀውም። ማለት ቁርአን ቀርቻለሁ፣ ግን ቁርአንን ብቀራ ምንም አይገባኝም ነበረ። ኡስታዝ ቀጥሮልኝ ምናምን ነበረ ቤተሰቦች የሚያስቀሩኝ። 30 ጁዝ የሚባላል በእስላሞች ማለት ነው። ያንን ሙሉ አክትም ያለው ነው የሚባለው። ያንን ሙሉ ቀርቻለሁ ማለት ነው። እንዴት መጣሽ ወደ ክርስትና? ወደ ክርስትና የመጣሁት እንዳጋጣሚ ሆኖ በህይወት የሆነ ፈተና ገጠመኝና። ምን አይነት ፈተና? ሙስሊም እያለሁ ከቤተሰቦቼ ተጣልቼ ወጥቼ ነበር። ከሆነ ልጅ ጋር ተገናኘሁ፣ ግንኙነት ጀመረን ማለት ነው። ከዛም በኋላ ከኔ ጋር ለምን አብረሽ አትኖሪም ምናምን ነገር አለኝ። እኔም ማድርበት ምናምን ስለሌለኝ እሺ ብዬ ተስማምቼ ከሱ ጋር አብሬ መኖር ጀመርኩ። ከቤት ስለተጣላሽ? ከቤት ስለተጣላሁ ማለት እሱ ጋር ሄድኩኝ ምናምን። ያው አሪፍ ቆይታ ነበረ፣ ለጊዜው አሪፍ ነበር። ከዛ በመሀል ነው እንትን እያለ የመጣው የሻከረ ግንኙነታችን ማለት ነው። ከሱም ተጣልቼ ወጣሁ። ተለያያችሁ? ተለያየን። ምን ያህል ጊዜ አብራችሁ ቆያችሁ? ኧረ ትንሽ ነው፣ 9 ወር 10 ወር አመትም አልሆነንም። እሺ። ከዛ ሰው ቤት ገባሁ። ተቀጥረሽ? ሰው ቤት እየሰራሁ 3 ወር ነው 4 ወር ሰራሁ። ከዛ ሀገሬ በጣም ታምሜ ወጣሁኝ ከዛ ሰው ቤት። ከዛ ወጣሁኝ ድጋሜ ሌላ ሰው ቤት ገባሁኝ። እሺ። ለጊዜው ጥሩ ነበረች፣ ግን እየተቀየረች መጣች ከጊዜ በኋላ። 3 ወር 4 ወር ከተቀመጥኩኝ በኋላ ማለት ነው። እና በዛ መግዛ ምክንያት አልተስማማንም። ከዛ ቤትም ወጣሁ። ሙራድ የሚባል ልጅ አቅ ነበረ፣ ከእህቴ ቤት አጠገብ ተከራይቶ የሚኖር ማለት ነው። ከዛ ለምን እኔ ጋር አትኖሪም ምናምን ነገር አለኝ። እሺ አልኩት። ከዛ እሱ ጋር ገባሁኝ። እህቱ አብራው ትኖር ነበር። ከእሷ ጋርም እየሰራሽ እየወጣሽ ትገቢያለሽ። ከዛ እሺ ብዬ ተስማምቼ ገባሁኝ ማለት ነው። ከዛ ስገባ ልጁ ሌላ ነገር ነው የሚፈልገው ከኔ ማለት ነው። ሌላ ነገር እንደሚፈልግ አውቅ ነበረ፣ ግን ፊት ነሳው ነበረ።
ደግሞ እነሱ ቤት ደግሞ ስለምኖር የፈለገው ነገር ማድረግ አለብኝ ደግሞ አላለ በውስጡ ማለት ነው። ከዛ ከልጅ ጋር እየተጣላን መጣን። በቃ አድርጊ ማለት የሆነ ነገር እናድርግ ምናምን ነገር ይለኛል። እኔ ደግሞ በፍጹም እንደዚህ አይነት ነገር አላደርግም ምናምን ብለው ነበረ። ከዛ እንደዛ ካላደረግሽልኝ ውጪ ከቤት ያለኝ ወጣሁኝና ቤተል ግራር ሰፈር የሚባላል እዛ ጋር ሌላ ሰው ቤት ገባሁ። ሌላ ሰው ቤት ገባሁኝ። እንደዛው ነው በቃ ጥሩ እንትን አልገጠመኝም። ሴትዮዋ በጣም መጥፎ ነበረች። በደላላ ነው የምትገቢው ወይስ? በደላላ ነው በቃ እኔ ደላላ ቋሚ ደላላ አለኝ። በቃ ወይ 3 ወር ነው ቆይቼ የምመጣው ወይ 4 ወር ወይ 5 ወር ምናምን ነው። እኔ በዛ ሰዓት እኔም ልጅ ነኝ በጣም ማለት ነው 13 ዓመት ቢሆነኝ። ይሄ ሁላ ታሪክ በዚህ ዓመትሽ ነው? በዚህ ዓመት። ግንኙነት የጀመርሽው በስንት ዓመትሽ ነው? ከዛ ላይ ቁመቴ ከድሮም ጀምሮ ትልቅ ረጅም ነው። ረጅም ነኝ እና ቁመቴ ትልቅ እድሜ ትልቅ ነው ሰው የሚመስለው ማለት ነው። አሁንም ሌላ ማቀው ልጅ ነበር አብዱል ከሪም የሚባል ልጅ ማለት ነው። የሆነ ታክሲ ምናምን ሹፌርና እንትን የሚለው ማለት ነው። ለሱ ደውዬ ምናምን እንደዚህ ምናምን ነገርኩት ማለት ነው። ከዛ እሺ ችግር የለውም ነይ እኔ ጋር ምናምን ነገር አለኝ። እሺ ብዬ እሱ ጋር ሄድኩኝ። እሱ ጋር ሄጄ ሳምንት ነው ምናምን ቁጭ አልኩ። ከዛ ሳምንት ቁጭ ስል አስገድዶ ደፈረኝ ልጁ ማለት ነው። አረገዝኩኝ በ14 ዓመቴ። አይዞሽ ተረጋጊ። ከዛ በ14 ዓመቴ አረገዝኩኝ። 14 ዓመት ከምናምን ሆኖኝ ነበረ አረገዝኩኝ። እንዳረገዝኩኝ የሚያወቅኩት ልጁ ሆዴ ላይ ሲፈራገጥ ነው እንጂ አላውቅም ነበር። ሞስት የዛኔ 6 ወር ሆኖኛል፣ 5 ወር ሆኖኛል። ዝም ብሎ ያሳክከኛል። ከዛ ሆስፒታል ሄደሽ ለምን አትመረመሪ ምናምን ሲሉ ሄድኩኝ። ከዛ ሲሄድ እንደዚህ ያክል ነፍሰ ጡር ነሽ። በዛ ሰዓት ማረገው ነው። በጣም ግራ ገባኝ። ምን ላድርግ? ልጁም ጋር ደውዬ ብነግረው እኔ ላቀደሽ ምንም ማውቀው ነገር የለም። አንድ ቀን እንደዛ ስላረግን አርግዣለሁ ትኛለሽ እንዲህ ምናምን ነገር አለ። ከዛ ምንም አላልኩም። እሺ አልኩኝ። አፌን ዘጋው። የሆነ ኬንቴሪ አካባቢ ጁስ ቤት ተቀጠርኩኝ። ድጋሜ ደላላ ጋር ሄጄ ማለት ነው። ይሄ እንትኔ ጎኔ ሰፊ ስለነበረ እንዳረገዝኩኝ አያስታውቅም ነበር። እስከ 9 ወሬ እንኳን ልጅ እንዳለ ሆዴ ላይ አያስታውቅም ነበር። ከዛ እዛ ኬንቴሪ ሄጄ ተቀጠርኩኝ ማለት ነው። ከዛ አሰሪዋ አወቀችብኝ። እርጉዝ ነሽ አይደል ምናምን ነገር አለችኝ። አዎ ብዬ ነገርኳት። ከዛም በኋላ እሺ እስከፈለግሽ ያክል ጊዜ ቁጭ በይ፣ ግን እዚህ መውለድ ግን አትችይም አለች። እሺ ያልኳት። ከዛ እሺ ያልኳት ወንድም የመጀመሪያ ልጅ አለ መሐመድ ይባላል ወንድሜ ነው ማለት ነው። ለወልድ 2 ወር ነው 1 ወር ከ15 ቀን ሲቀረኝ ወንድሜ ጋር ሄድኩኝ። እንደዛም ሲሄድ አያውቅም። ሆዴ ምንም ነው የማያስታውቀው። ሆዴ በጣም ኖርማል ነው። ግን በዛ ሰዓት በጣም ብዙ እንትኖችን ነው በቃ ያመኛል። እንትን እግሬ ያብጣል ምናምን በጣም ከባድ ነበረ ለእኔ ማለት ነው። የዛን ልጅ ነኝ። ድጋሚ አርግዘህ ስራ መስራት በጣም ነው የሚከብደው። ሰው ማስተናገድ ምናምን ሰው በቃ እዛ ጋር ሰው ሲበላ ያምርሃል ምናምን በጣም ብዙ ነገሮች ማለት ነው። ከዛ እሱ ምንም አላለኝም። እንዴት መጣሽ ምናምን ነገር አለኝ። ከዛ ዝም ብዬ ነው የመጣሁት እንዲሁ ሰላም ልበልክ ብዬ ምናምን ነገር አልኩትኝ ማለት ነው። ከዛም በኋላ እሺ በቃ እስከፈለግሽ ጊዜ ቁጭ በይ፣ ከፈለግሽ ስራ ፈልገሽ ስሪ እዚህ ቁጭ በይ አለኝ። ከዛ እኔም ተስማማሁ። ደስ አለኝ። እዚህ ወላ በቃ ማለት አፌን መዝጋት ነው ያለብኝ። አርግዣለሁ ብዬ በአጠቃላይ መንገር የለብኝ። ምክንያቱም ከነገርኳቸው አውጥቶ ነው የሚጥሉኝ። የትም ወደቀ የለኝም። ከዛም በኋላ እሺ ያልኩኝ የሆነ ስራ ፈለግኩኝና ቡቲክ ማለት ልብስ መሸጥ ተቀጠርኩኝ። ወር ከ15 ቀኑ ማለት ነው እየሰራሁ አሳለፍኩት። ከዛ ምጤ መጣ። እዛው ብራዘርሽ ጋር ወንድሜ ጋር ነው። እሺ ከዛ ማለት ምጤ እንደሆነ አላወኩም ነበረ። በእርግጥ የሆነ ሽርት ውሃ የሚባል እሱ ሲፈሰኝ ነው ያወቅኩት ማለት ነው። ከዛ በጣም ሆዴ ቆረጠኝ ምናምን በጣም ተረጋገጥኩኝ ምናምን ነገር።
ከዛ ወንድሜ ምን ሆነሽ ነው ምናምን ዝንጅብል ላይ ከሻጭበት ምናምን ነገር አለኝ ማለት ነው። እኔም መናገር ስለሌለብኝ እንደዛም ሆኜ ዝንጅብል ላይ ይወጥኩት ምንም አላለም። በቃ ተኝ አለ። ሽንትሽ ከመጣ ዘጋ ቦቦለልሽ ያለ አይ አልመጣም ችግር የለውም ይሄ ዝም ብዬ ተኛሁኝ እንደምንም ችዬው ማለት ነው። ከዛ በኋላ በቃ አላስችል ሲለኝ መጮህ ጀመርኩኝ። ከዛ ወንድሜ አቅፎ ሆስፒታል ወሰደኝ፣ የግል ሆስፒታል ማለት ነው። እዛ አፍራን የሚባል ወደ አየር ጤና አካባቢ ማለት ነው። ከዛ ሲያስገባ አይ ይሄ የምንችለው ነገር አይደለም፣ እቺ ልጅ ሳታረግዝ እምጧ መጥቶ ነው ወደ ሌላ እንትን ጤና ጣቢያ ወሰዷት ምናምን። እሺ ብሎ ወንድሜ ይዞኝ ሄደ ጤና ጣቢያ ማለት ነው፣ እዛው አየር ጤና አካባቢ። ከዛ ይዞኝ ሲሄድ ወዲያው ነው የወለድኩት። እዛው ይዞሽ እየሄደ ገባሁኝ እንትን ያስኩኝ አልጋው ማለት ነው። ከዛ ወዲያው ነው ወለድኩኝ ማለት ነው። ይሄን ሰው 15 ዓመቴ ማለት ነው። 15 ዓመት ከ2 ወር ከ3 ወር። ከዛ ወንድሜ በጣም ደነገጠ ምናምን ነገር። ከዛ ለእህቶቼ ደውሎ ነገራቸው፣ አሚራ እንደዚህ እንደዚህ ሆነ ወልዳለች ምናምን ነገር ብሎ ነገራቸው። ከዛ ምንም አላሉም፣ መስሎም አልታያቸውም። ምን መተው አልጠየቁም። እህቴ እንደዚህ ሆናል። ቤተሰቦቼ በጣም ሀብታም የሀብታም ቤተሰብ ልጅ ነኝ በጣም ማለት ነው። ቤተሰቦቼ በጣም የለጠጡ ሀብታም ናቸው። ግን እንደዛም ሆኜ እንኳን ዞር ብሎ ሊያየኝ አልፈለኩም ምንም ማለት ነው። ከዛም በኋላ አንዷ እህቴ የታላቄ ታላቅ ናት ናና ከፈለክ ልብስ ውሰድላት የልጆቿ ልብስ ማለት ነው አለች። ከዛ እሱም ሄዶ አመጣ ልብስ ወንድ ወለድኩኝ። ከዛም በኋላ ወንድሜ ወደ ቤቱ ይዘኝ ሄዳ ማለት ነው። ከዛ በመሀል በቃ ጸብ ተነሳ። አንቺ እንደዚህ እንደዚህ አንቺ ንጃሳ አንቺ እንደዚህ በቃ ማይለኝ ነገር የለም። ወንድሜ ይሰማኛል በጣም ግን ምንም ማድረግ ስለማልችል አፌን መዝጋት የለብኝም ብዬ ዝም ነው የምለው። ከዛ በዛ መሀል ደግሞ የእሱ ሚስት ወለደች። እሷም እርጉዝ ነበረች። ከዛም በኋላ እናትና አባቶቼ እሷን ሊጠይቁ መጡ። አልሰሙም በእርግጥ እኔ እንዳወለድኩኝ ማለት ነው። ኧረ እባክሽ ለእነሱ አልተነገራቸውም ይደነግጣሉ ምናምን ተብሎ ማለት ነው። ከዛ እሷን ሊጠይቁ መጡ። እኔንም እዛው ጋር በጣም ደነገጡ። ምንም አላሉ። እሷ ጋር የእሷ ልጅ አቅፋሉ፣ የእሷ ልጅ ይሰማሉ። የእኔ ልጅ አያቅፉትም አይሰሙትም። በጣም ይሰማል በጣም ማለት ለምን አባት ስለሌለው ምናምን ብዬ በጣም ነበር የሚሰማኝ። እህቶቼ ይመጣሉ እንደዛ ይደርጋሉ። በጣም ነበር የሚሰማኝ። አይዞሽ የሆነ ቀን ወንድሜ ልጁን ሊገለው ትራስ አንስቶ አፉ ላይ ጫነበት። ጎረቤት ቡና ተጠርቼ የሆነ ሰርግ ነገር ነበረ እዛ ሄድኩኝ። አንተ ጠብቃቸው ምናምን ብላ እሱ ሚስቱ ማለት ነው። ከዛም በኋላ ስመጣ ትራስ ጭኖበት ሊገለው ማለት ነው ልጁ። በጣም ነው የደረገጥኩት። ጮህኩኝ፣ ለምን እንደዚህ ታደርጋለህ እንዴ? ይህ ልጅ እኮ አባት ባይኖረው እኮ ቢያንስ እኔ ወልጄውን ሊያብራክ ይክፋል እኮ ነው። ለምን እንደዚህ ታደርጋለህ? ቢያንስ ውጭ ብለኝ ማለት አይቀልም እንዲ ያልኩት ማለት ነው። ይህ ልጅ መሞት ነው ያለበት። ከዛ ምንም አላልኩም፣ እሺ አልኩኝ፣ አደርኩኝ እንደምንም ማለት ነው። ልጁ ጋር ደወልኩለት፣ ያለው አባት ጋር ስደውልለት እኔ አይገባኝም አይመለከተኝም ምናምን ነገር አለ። ከዛ ስራ ቦታ አውቀው ነበር፣ ስራ ቦታው ለቡ ነበር፣ ለቡ ማብራት እዛ ሄድኩኝ። ልጅን ይዤ የዛኔ ስንት ቀን ቢያንስ 15 ቀን ይሆናል ከወለድኩኝ ማለት ነው። መቆም አልችልም፣ በጣም ያንቀጠቅጠኛል። ወገቤ መራመድ ሁላ ያቅተኝ ነበር። በ15 ቀን ይወጣሽ? በ15 ቀን ማለት ነው። በጣም ከባድ ነበር፣ እንደሚፈሰኛል በጣም። ከዛ ልጁን ተሸክሜ ሄድኩኝ። ከዛ በኋላ ልጁ ተሸክሜ ሲሄድ ከልጁ አባት ጋር ስናወራ እዛ እንትን ማለት ነው ወደ እሷ ጃሞ ነው የምትሰራ፣ ለቡ ግን ግምት ለመገመት ገቢዎች ነው የምትሰራ። ሄዳ ነበር የሆነ ሴት ማለት ነው። እሷ አገኘችኝ ከልጇ አባት ጋር ስንከራከር ማለት ነው። ከዛ ምን ሆነሽ ነው ምናምን ብላ ጠየቀችኝ። እንደዚህ እንደዚህ ሆኜ ነው ምናምን ነገር፣ በቃ አይዞሽ ብላ ብር ሰጠች። ከዛ ስልክ ቁጥርሽን ስጭኝ አለችኝ። የኔ የዛኔ ስልክ አልነበረኝ ማለት ሽጬው ነበረ ገንዘብ በጣም ስለቸገረኝ ማለት ነው።
ከዛ የወንድሜን ስልክ ሰጠኋት። ከዛ እየደወለች ልጅን ማስገርዥ ልጅን እንደዚህ አድርጊ ምናምን ብላ ብር ታስገባልኛለች ሴትዮዋ ማለት ነው። ከዛ እሺ እያልኩ እያመሰገንኩ ቀበላት ነበረ። ከዛ በቃ ከወንድሜ ጋር ፈጽሞ ልንስማማ አልቻልንም። የለበስኩት ብርድ ልብስ ምናምን ከልጄ ጋር አቅፌ ልጄን አቅፌ የሆነ ፎጣ ነበር ያሰጠኝ። እሱን ለብሼ ስተኛ ፎጣውን እንትን እያለ ነበር የሚያነሳብኝ። በዛ መሀል ልጄ ወይ ፎጣ ይዞት ሊሆን ይችላል፣ ልጅም ብድግ ነበር የሚለው ማለት ነው። ከዛ የሆነ ቀን አንስቶ ከመሬት ጋር እንትን አለ ልጁ። ከዛ እግዚአብሔር ይመስገን ግን ምንም አልሆነም ልጁ። ከዛ ሴትዮዋ ጋር ደወልኩኝ ማለት ነው። በቃ እንደዚህ ምናምን ነገር አልኳት። በቃ ችግር የለውም የበላሁትን በልተሽ የጠጣሁትን ጠጥተሽ ፍራሽ አንጥፈሽም ቢሆን ትኖሪያለሽ ከኔ ጋር ነው ያለች። ክርስቲያን ናት። ከዛም በኋላ እሺ አልኳት። ሄድኩኝ ልብሴን ጠቅልዬ እሱንም ልብስ ጠቅልዬ ሄድኩኝ። ከዛ እግዚአብሔር ይመስገን በጣም መልካም ሴት ናት በጣም። ከዛ ስለ ክርስትና ብዙ ነገር ትነግረኝ ነበር። ከዛም በኋላ እኔም ስለ ክርስትና ሃይማኖት እያወቅኩኝ እያገባኝ መጣ። ከዛ በዛ መሀል ማንም በቃ ደውሎ አይጠይቀኝ፣ የተወደቀች አይሉኝ ምናምን፣ እናትና አባቶች አይፈልጉኝ። ከዛም እንደዛ እያሆነ በቃ እኔ ይህ ልጅ ይዤ እንደዚህ መሆን የለብኝም። እናትና አባት አለኝ፣ የፈለገ ቢጠሉኝ ምንም ቢሉኝ ያውቃለሁ ስህተት ሰርቻለሁ። ግን ቢሆንም ግን ልጅ እናት አባቴ ጋር ማስቀመጥ አለብኝ ብዬ ለራሴ ወሰንኩኝ ማለት ነው። ከዛ ማሚንም አማከርኳት እሷንም ማለት ነው። ከዛ በኋላ የሚሆነው በስንተኛ ወር ልጅ በወለድኩበት 6 ወር እንደዚህ አይነት ውሳኔ ወሰንኩት ማለት ነው። አይ በፍጹም አይሆንም አለች። ይሆናል አይሆንም በቃ በእንደዚህ ክርክር ውስጥ ገባን ከሷ ጋር ማለት ነው። ከዛም በኋላ እንደዛ እያደረግን ስንት ወር ሆነ? 7-8 ወር ሆነ። በቃ እኔ ወስኛለሁ አሁን ልሰጠው ነው። ከዛም በኋላ እሺ ግን መጀመሪያ ጸሎት ያዥ፣ ምንም ሙስሊም ብትሆኚ ጸሎት አድርጊ ትለኛለች። መጽሐፍ ቅዱስ ትሰጠኛለች፣ ነጠላ ትሰጠኛለች ምናምን። እሺ ብዬ እኔም ጸሎቴን አደርጋለሁ ነጠላዬን አድርጌ ማለት ነው። ከዛ እኔ ጸሎት ሳደርግ እሷ ህልም አየች። ጸሎት ባደረግኩበት ማታው ዕለት ማለት ነው። የሆነ ሰው ልጅሽን እጁን ዘርግቶ ሲቀበልሽ አየሁኝ አለች። በህልሟ። እሺ ከዛ በቃ ማንም አይደለም እናትና አባቶች ናቸው አልኩኝ እና ሄድኩኝ። በወለድኩበት 9ኛ ወር ማለት ነው። ከዛ ሰጠኋቸው ማለት እዛ በርግ ቁጭ ብያለሁ። እስከ ስንት ወር ነው? እስከ 6-7 ወር ቁጭ አልኩኝ ከነሱ ጋር ማለት ነው። እያመናጨቁኝ መሄድ ይቃላልሽ እያሉ ምንም እያሉ ኖርኩኝ። ከዛ በኋላ ለእናቴ እኔ መመለስ የፈለግኩት በጣም ክርስትና ሃይማኖት በቃ በጣም እንትን ስለገባኝ በቃ መጠመቅ እፈልጋለሁ በሰዓቱ ማለት ስራም እዚህ መጥቼ ስራም አይደለም ትዝ የሚለኝ ወይ ሰርቼ ልጄንም ለመርዳት አይደለም እንትን የምለው መጥቼ ክርስትና ለመነሳት ነው ሀሳቤን ፍላጎቴም ማለት ነው። ከዛ እናቴ እንደዚህ አድርጌ ልክልሻለሁ ሰርቼ ልክልሻለሁ ምናምን ብዬ በጣም ነው መሞላት በውሸት ማለት ነው። ከዛ በቃ አንቺም እንደዚህ ከምትሆኝ ሂጂ አለችኝ። ወልቂጤ አካባቢ ነው የተወለድኩት። ከዛ ሂጂ አለችኝ። እሺ ብዬ ቤተሰቦችሽም እዛ ነበሩ? እናትና አባቶቼ እዛ ናቸው፣ ግን ወንድሞቼ ሙሉ እዚህ አዲስ አበባ ናቸው። ከዛም በኋላ ልጄን ጠይቄባት መጣሁ። በአመት ከ5 ወር በመጣሁበት 3 ወር ነው 4 ወር ክርስትና ተነሳሁ። አዲስ አበባ የማሚ ንስሐ አባት አስተማሩኝ ስለ ክርስትና በደንብ ለ3 ወር አስተማሩኝ። አዲሱ ገበያ ሰው ቤት ገባሁኝ። እዛ ነው ክርስትና ያስነሱኝ ሰዎቹ ማለት ነው። እንደዚህ ነው ምናምን ብዬ ስነግራቸው የእርሳቸው ንስሐ አባት አገናኙኝ ማለት ነው። እርሳቸውም ድጋሚ አስተማሩኝ ለ15 ቀን። ከዚያም በኋላ ሚያዝያ 27 ክርስትና ተነሳሁ ቅዱስ ሩፋኤል ቤተክርስቲያን ማለት ነው። ልክ እንደመጣ 2014 ገዳም ልሂድ አልኳት ለማሚ ማለት ነው። ገዳም ልሂድ ስላት እሺ ትቻለሽ ስትለኝ አርቶ አርሴማ ይሻላል ወይስ እንጦጦ ኪዳነ ምህረት አልኳት። ከዛ አይ በዕጣ እንወስን ብላ ጽፈን በዕጣ አደረግነው ማለት ነው። ከዛ 3ቱም ጊዜ እንጦጦ ኪዳነ ምህረት ወጣልኝ።
ፍልሰታ ማለት ነው። ፍልሰታ እዛ ገባሁ። ከዛ በህልሜ በቃ በጣም የሚገርም ነገር አሳየች። በጣም ማለት ነው አምጥታ ቀሚስ፣ በጣም የሚያምር ቀሚስ ነው የምታለብሰኝ። በጣም ቀሚሱ ከመሬት ይጎተታል። በጣም ቀሚሱ ደግሞ እንዴት እንደሚያምር ማለት ነው። እመብርሃን ይሄ ምንድን ነው እላታለሁ። እዛ ጸጋ አልብሼሻለሁ ትለኛለች። በሰዓቱ ግን እኔ አይገባኝም ነበረ ጸጋ ምን እንደሆነ አይገባኝም። ጌታችን መድኃኒታችን ኢየሱስ ክርስቶስ አምጥቶ በማህተብ አድርጎ ቀይ ልብ ሲያስረግ ይህን ሲስ አርምሞ ነው የሚሰው። ዝም ብሎ አይደለም። ለ3 ቀን ዝም እላለሁ አርምሞ ማለት ድጋሚ እቀጥላለሁ። ለ3 ቀን ዝም እላለሁ ድጋሚ እቀጥላለሁ። ለ9 ቀን አርምሞ ላይ ነበር። እነዚህ 3 ቀናቶች ህልም አይቻለሁ። ከዛ ልብ ያደርግልኛል። ሁል ጊዜ ነው ልብ የሚያደርግልኝ እግዚአብሔር። ከዛ ለማሚ ስነግራት እግዚአብሔር እኮ በጣም ነው የሚወድሽ ትለኛለች። በጣም ታዲያ ከወደደኝ ሁላ ፈተና ለምን ያበዛብኛል? ቢያንስ የምፈልግበት ቦታ ለምን አያደርሰኝም? ልጅስ ለምን ከዛ እዛ ይቆያል? ልጅንስ ለምን አያመጣልኝ? ለምን ለእኔ አይሰጠኝም? ለምን የምታዳደርበት ስራ አይሰጠኝም? እላት ነበረ ማለት ነው። እግዚአብሔር እኮ ቀን አለው፣ በአንድ ጊዜ እኮ አይሰጥም። እግዚአብሔር ቀን አለው፣ ለሁሉም ጊዜ አለው ትለኛለች። ይህን ደግሞ የምትለኝ ማሚ ብቻ አይደለችም። በህልሜ እየመጣች ኪዳነ ምሕረትን በጣም ነው የምወዳት፣ በጣም ማለት ነው። በየወሩ ዘክራታለሁ፣ ሻማ አበራላታለሁ፣ ካለኝ ደግሞ ቁርስላታለሁ ምናምን ማለት ነው። ከዛ ቤተሰቦቼ መተት ላኩብኝ፣ አስደገመው ማለት ነው ወደ እነሱ እንድመለስ። ክርስትና ከተነሳ በኋላ ቅዱስ ዑራኤልን በጣም ነው የምዘክረው፣ እወደዋለሁ በጣም ማለት ነው። ከዛ መተት ሲልኩብኝ ግን በህልሜ አሳይቶኛል ቅዱስ ዑራኤል ማለት ነው። በጣም ከትልቅ ጉድጓድ ውስጥ መጀመሪያ ትንንሽ እባቦች ናቸው ሊነድፉኝ ይመጣሉ። ከዛ ሮጬ አመልጣቸዋለሁ። ከዛ ድጋሚ ትልቅ ጉድጓድ አለ፣ በጣም የሚያስፈራ እባቦች ማለት ነው ይወጣሉ። እነርሱ ሊነድፉኝ ሲሉ እኔ እየሮጥኩ ከዛ የሆነ በጣም የሚያበራ ሰውዬ፣ በጣም ማለት ነው ሰውዬው እንዴት እንደምራ አላውቅም። ሰውዬው በጣም ግርማ የተለየ፣ ፀጉሩ እንዴት እንደሚያምር እየሮጥኩኝ በመሀል እኔ እንደዚህ ነኝ፣ እባቡ እንደዚህ ነው። ከዛ መሀል ላይ ገብቶ ማለት ነው አፉን ሲከፍት እንደዚህ ነው የሰነጠቀው እባቡን ማለት ነው ሊነድፈኝ ሲመጣ። ከዛ በጣም ደንግጬ ስቆ አንተ ማነህ ስለው እንዴት አታውቂኝም አለኝ። ከዛ አዎ ስለው እኔ ሻማ የምታበሪልኝ ቅዱስ ዑራኤል ነኝ አለኝ። ከዛ እሺ ስለው ምንድን ናቸው ግን እነዚህ ስለው ቤተሰቦችሽን እረፉ በያቸው አለኝ። ከዛ እሺ ብዬ በነጋታው ደወልኩኝ ቤተሰቦቼ ጋር ማለት ነው። ከዛ ልክ እንደደወልኩ ምንም አልሆንሽም፣ አልታመምሽም፣ አልሞትሽም አሉኝ። ኧረ እኔ ምንም አልሆንኩም ደህና ነኝ፣ ግን እናንተ እያደረጋችሁት ያላችሁት ነገር ትክክል ነው አልኳቸው። ምንድን ነው? ምን አወቅሽ? ምን ሰማሽ አሉ። አይ ጥሩ ነገር አይደለም እያደረጋችሁ ያላችሁት። እኔ እኮ እናንተ ብትሆኝ እኮ የማይተወኝ አምላክ አለ። ለምንድነው እንደዚህ የምታደርጉት? ቢያንስ ሰይጣን አያሸንፈኝም፣ እኔ በክርስቶስ ድል እነሳዋለሁ። እንደዚህ አይነት ነገር ከአሁን በኋላ እንዳታደርጉ አልኳቸው። ከዛ ምንም አላለችም፣ እህቴ ነች እንደዚህ የምትለኝ ማለት ነው። ከዛ ደንግጣ ነው መሰለኝ ስልኩን ዘጋችሁ። እሺ ብዬ እኔ ምንም አላልኩም፣ ዝም አልኩኝ። ድጋሚ በነጋታው እኔ ከሰዓት ነበር የደወልኩላት፣ ጠዋት ነበር የደወልኩላት፣ ከሰዓት ደወለች ደጋሚ ማለት ነው። እኛ እኮ ምንም በአንቺ ላይ መጥፎ ነገር አስበን እኮ አይደለም፣ ወደ እኛ ሃይማኖት እንድትመለሽ ነው። እኛ ይሄን ሃይማኖት ትተሽ ከመጣሽ የፈለግሽው ነገር ነው፣ ከፈለግሽ ቤት፣ ከፈለግሽ መኪና፣ የፈለግሽው አይነት ነገር እናደርግልሻለን አሉ ማለት ነው። ከዛ በፍጹም የእናንተ ቤትና መኪና ገደል በፍጹም አልፈልግም አልኳቸው ማለት ነው። ቆይ አንቺ ልጅ ግን እንዴት ነው በዚህ ሃይማኖት እንደዚህ የታወርሽው? አንቺ ሀዛብ መሆን ትፈልጊያለሽ አሉ። እኔ ሀዛብም ልሁን ምንም ልሁን እናንተ አይመለከተኝ፣
ሃይማኖታችንን አልነካባችሁም፣ ሃይማኖቴን እንድትነኩብኝ አልፈልግም አልኳቸው ለቤተሰቦቼ ማለት ነው። ከዛ በፍጹም አንቺ እንደዚህ ሆነሽ አትቀሪም አሉኝ ማለት ነው። እሺ ብዬ ምንም አላልኩም። በቃ ሲደውሉ የስድብ ናዳ ነው የሚያወርዱብኝ። በስነ ስርዓት አውርቶኛል። ከዛ ይናፍቁኛል በጣም ወንድሞቼ፣ እደውልላቸዋለሁ። ስደውልላቸውም በስነ ስርዓት አያወሩም። እንደዚህ እኮ ነሽ አንቺ፣ ደደብ እኮ አንቺ፣ እኮ ቆሻሻ ነሽ አንቺ እኮ። አዎ ነኝ ነው የምላቸው። አዎ ነኝ በቃ የማይሉት ነገር የለም። በተለይ እንደ እህቴ በጣም ኃይለኛ እህት አለችኝ፣ የኔ ታላቅ ናት። በቃ የማትለው ነገር የለም። ሁሌ አዎ ነኝ ነው የምላት እንጂ ስለሰደበች መልሼ መስደብ አለብኝ ብዬ አላስብም። ያው እግዚአብሔር ይመስገን በጣም ፈተና አለው ክርስትና፣ በጣም እጅግ በጣም ነው ፈተና ያለው። አንዳንዴ ፈተና መቋቋም በጣም ነው የሚከብደው። ምክንያቱም እንደዚህ ፈተና አላየሁም። ቢያንስ ለተወሰነ ጊዜ በጣም በምቾት የኖርኩ ሰው ነኝ። በጣም በሰራተኛ ተከብቤ ምናምን ማለት ነው የኖርኩ ሰው እና ፈተናዎች ሲገጥሙ በጣም ከባድ ነው። ለምንድን ነው እንደዚህ የሚፈትነኝ? አንዳንድ ክርስትና ከተነሳ በኋላ ለእንደው እንደዚህ የሚፈትነኝ እኔን አትወጂኝም ማለት ነው ነበር የምለው እግዚአብሔርን ማለት ነው። ከዛ ማሚ በጣም ነበር የምትመክረኝ። እግዚአብሔር እኮ የሚወደውን ሰው ነው የሚፈትነው ትለኝ ነበረ። ምን ትፈተኝ ነበር? ክርስትና ከተነሳ በኋላ ከቅዱስ ቁርባን ተላቅቄ አላውቅም። እቆርባለሁ። ሳገብቼ ሁሌ ነው የምቆርበው ማለት ነው። ከዛ እዛ አካባቢ ከሰው ቤት ወጥቼ ማሚ ጋር ገባሁ። ሰዎቹ ክርስትና አስነሱኝ። ከዛ 3 ወር ቁጭ ብዬ ባለመግባባት ልጃቸው በጣም ኃይለኛ ስለሆነች ወጥቼ ማሚ ጋር ገባሁ ማለት ነው። እዛው ግቢ ሌላ ቤት ተቀጠርኩኝ። እዛው ግቢ 2 ወር ቁጭ እንዳልኩኝ ማሚ እኔ ትምህርት ልጀምር ስለሆነ ቤት ነው ያለች። ከዛም በኋላ እሺ ብዬ ማሚ ጋር ገባሁኝ ማለት ነው። እዛ አካባቢ አማራ ባንክ አለ እና እዛ የሚሰራ ልጅ ነበረ። ከሱ ጋር ተዋወቅን። እኔ የማግባት ሀሳብ ፍላጎት የለኝም፣ ግን ልጄን ለማምጣት ግን ልጄ ከኔ ጋር ለማኖር ግዴታ የሆነ ነገር ማድረግ አለብኝ። ምክንያቱም ልጄ ሙስሊም ሆኖ እንዲቀጥል አልፈልግም። አይምሮን እያበለዙት እንዲኖር አልፈልግም ልጄ ማለት ነው። ከዛ ከልጁ ጋር ስንሰራ 5-6 ወር ቆየን። ከዛ እንጋባ ብለን ወሰንን ማለት ነው። እኔ የማግባት ሀሳቡን እኔ ነኝ ያመጣሁት። ማግባት ፈልጌ ግን አይደለም፣ ልጄ ለማምጣት ጉጉት ስላለኝ። ከዛ እሺ ተባለ። ሽማግሌ ተላከ ማሚ ጋር ማለት ነው። ከዛ እግዚአብሔር ይመስገን ድል ባለ ሽምግልና ተዳሩ። በተጋባንበት ወር ከ15 ቀን ተፋታን። ለምን? ልጁ ማይሆን ነበር። በጣም መጥፎ ልጅ ነበር። በጣም እጅግ በጣም ማለት ነው። ከዛም በኋላ መጀመሪያም እኮ እግዚአብሔር አልፈቀደልኝም ነበር፣ ግን እኔ ልጅን ብዬ ነው የገባሁት። ግን በእንደዚህ አይነት ሁኔታ መቀጠል አልችልም። ምክንያቱም በእንደዚህ አይነት ሁኔታ ከቀጠል ወይ ራሴን ነው ማጠፋው ወይ ራሴን የሆነ ነገር ነው ማደርገው። ስለዚህ መቀጠል የለብኝም ብዬ ለራሴ ወሰንኩኝ። ማሚንም አማከርኳት። ከዛ አሁን በፍጹም እርግዝና ተፈጥሯል አለችኝ። ኧረ በፍጹም እንደዚህ አይነት ነገር የለም አልኳት። ከዛም በኋላ በቃ ውጭ አለችኝ። ወጣሁኝ። እዛ ማሚ ጋር ተመልሼ እንዳልገባ እቺ አግብታ ፈታች፣ እቺ እንደዚህ ናት። እዛ ግቢ ደግሞ በጣም ነው የሚወዱኝ፣ በጣም ማለት ነው። የሚካኤል ልጅ፣ የገብርኤል ልጅ፣ የማርያም ልጅ፣ የኪዳነ ምሕረት ልጅ ምናምን ነው የሚባለው። ምክንያቱም ድግስ ባለበት ሂጂ ነው ማግዛው ምናምን ማለት ነው። ብዙ ነገሮች አደርጋለሁ እና እንደዛ ስለመባል እቺ አግብታ ፈታች፣ ድጋሚ እንደዚህ ሆነች ምናምን እባላለሁ ብዬ ንስሐ አባቴ ነገርኳቸው ማለት ነው። ሌላ ሰው ቤት ከሚገቢ እኔ ጋ ሁኚ አሉኝ። ከዛም በኋላ እሺ ብዬ ከእርሳቸው ጋር መኖር ጀመርኩ። እንግዲህ ከእህታችን አብሳላት ጋር እያደረግነው ያለው ቆይታ እንደቀጠለ ነው። ሴት ልጅ በዚህ ደረጃ ስትፈተን በእውነት ያሳዝናል። እንደው ቀጣዩን ታሪክ ለመስማት በጣም ጓጉቻለሁ። ቅዱስ ቁርባን እንዴት አቆምሽ? ቅዱስ ቁርባን ያቆምኩት ያው በልጁ ምክንያት ነው። ልጁ ቆራቢ ስላልሆነ እኔም ማቆም ስላለብኝ አቆምኩኝ። ከዛ በኋላ ግን ወደዛ መመለስ ፈለግኩኝ፣ ወደ ቅዱስ ቁርባን ማለት ነው።
ከዛ ብፈልግም እንኳን ከንስሐ አባቴ ጋር በጣም ስለተለማመድን እንዴት ነው አሁን እንዴት ነው ንስሐ የምገባው? ከእርሳቸው ጋር እንደዚህ ተለማምደናል። ከፍ ዝቅ አድርገን እናወራለን። እንደ በፊት አይደለንም። በፊት ትገናኛለህ፣ የሆነ ሰዓት ታወራለህ፣ ከዛ ትለያያለህ። አሁን ግን ከንስሐ አባት ጋር አብረህ ስትሆን ብዙ እንትኖች አሉ ማለት ነው። ከዛም በኋላ ለኛ አማራጭ ንስሐ አባት መቀየር ነው። ንስሐ አባት መቀየር አለብኝ ብዬ ለእርሳቸው አማከርኳቸው። ንስሐ አባት አገናኙኝ አልኳቸው። እዛም መካነ ስብሐት ቅዱስ ሩፋኤል ቤተክርስቲያን አለ። አየር ጤና ነው የምኖረው አሁን። ከዛም በኋላ እሺ ብሎ ከእርሳቸው ጋር አገናኙ። ከዛ ንስሐ ወሰድኩኝ ከእርሳቸው ማለት ነው። ከዛ በመሀል ምን ጀመር፣ ቀሚስ ለባሽ ነበርኩኝ። ከዛ ሱሪ መልበስ ጀመርኩኝ በመሀል ማለት ነው። ብለብስ ደግሞ ደህና ሱሪ ብለብስ እሺ ትልትል ያለ ሰውነቴ ሙሉ የሚያሳይ ሱሪ ማለት ነው። ለምን እንጃ። ከዛም በኋላ ይሄ ነገርማ ማቆም አለብኝ። ኪዳነ ምሕረት በጣም እያዘነችብኝ ነው። ብዙ ህልም አይ ነበር፣ ስለ ህይወቴ በጣም ብዙ ህልም አይ ነበር። ህልሜም ተቋረጠ። ብዙ ወደ ኃጢአቱ ስገባ ማለት ነው። ከዛ በቃ የህልም ጸጋዬ ተወስዶብኛል ማለት ነው አልኩኝ። ከዛም በኋላ ማቆም እንዳለብኝ ተሰማኝና ጓራችን ላይ ወንዝ አለ። ሱሪ ያለኝ ብዙ አይደለም፣ 3 ወይ 4 ሱሪ ነው ያለኝ። በቢላ ትልትል አድርጌ ወደ ወንዝ ጣልኩት ማለት ነው። ከዛ እንደዛ ባደረኩበት እንደዛ ያደረኩት ማክሰኞ ዕለት ነበር። ማክሰኞ ማታ ህልም አየሁኝ። ምን ህልም አየሁኝ? በጣም የሚያስፈራ ሰውዬ ሊወስደኝ ይመጣል። ሰውዬው በጣም ነው የሚያስፈራ። ቀንድ አለው፣ አይኑ፣ ጥፍሩ በጣም ነው የሚያስፈራው፣ በጣም ማለት ነው። ከዛ ሊወስደኝ ሲመጣ አይሆነች በጣም የምታምር ሴት፣ በጣም ነው የምታምረው። ውበቷ ልነግርህ አልችልም። ፊቷ በቃ በጣም ነው የሚያበራ ከፀሐይ በላይ። አንቺ የማንም አይደለሽም የኔ ነሽ መታው ማለት ነው። ከሱ እጅ ነጥቃ ትወስደኛለች። ከዛ አንቺ ማነሽ ስላት ኪዳነ ምሕረት ነኝ አለች። ከዛ አሁንም ትወጂኛለሽ ማለት ነው? እኔ እኮ በብዙ አስከፍቼሻለሁ አልኳት። እሺ ከወደድሽኝስ ለምንድን ነው ጸሎቴን ማሰሚኝ አልኳት። እንደዚህ ቃል በቃል ማለት ነው። ለምን ጸሎቴን አሰሚኝ? ለምን ሰው ቤት ታቆይኛለሽ? እኔ ለእናንተ ብዬ ነው፣ ለልጅሽና ለአንቺ ነው ይህን ያህል ዋጋ የምከፍለው አልኩኝ ማለት ነው። ማለት ቤተሰቦቼን ይቅርታ ጠይቄ ብገባ ጥሩ ኑሮ እንደምኖር አውቀዋለሁ። ምክንያቱም ጥለሽ ከመጣሽ ጥሩ ህይወት እንሰጥሻለን ስላሉኝ ማለት ነው። መኪናው ቤቱ ተዘጋጅቶ በቃ ለምንድን ነው ይሄ ሁላ ዋጋ የምከፍለው? ይሄ ሁላ የምፈተነው አንቺንና ልጅሽን ስላልኩ ነው። እናንተ ግን ምንም እያደረጋችሁልኝ አይደለም አልኳት። ጸሎቴ ለምን ደግሞ አሰሚኝ? ቃል በቃል ነው እንደዚህ የምላት ማለት ነው። ከዛ ጸሎትሽን እሰማሻለሁ እኮ አለች። ጸሎትሽን ሳልሰማ የቀረሁበት ቀን አንድም ቀን የለም። ሁሌ ነው ጸሎትሽን የምሰማው። ጊዜ አለው ብዬሻለሁ፣ ብዙ ጊዜ እንዳለው ነግሬሻለሁ፣ ግን አንቺ ያልተገበርሽው ማለት። ከዛ ምንም አላልኩም። እንዴት ላውራት እንደዛ ስትለኝ እውነቷን ነው ብላኛለች። ከእንቅልፌ ነቃሁኝ። በጠዋት ልጆችን ሸኝቼ የምሰራበት ቤት ማለት ነው ቅዱስ ሩፋኤል ቤተክርስቲያን አጠገባችን። ሩፋኤልቼ ስቅስቅ ብዬ አለቀስኩኝ። ይቅር በይኝ አልኳት። እስካሁን ብዙ አስከፍቼሻለሁ፣ በድዬሻለሁ። አንቺ እየሰማሽኝ ነው፣ አንቺ እያደረግሽልኝ ነው፣ ብዙ ነገር አድርገሽልኛል፣ ልጅሽ ብዙ ነገር አድርጎልኛል። ግን እኔ ምንም የታወቀኝ ነገር የለም። በጣም አሳዝኛቸዋለሁ። ያልሆነ ህይወት ውስጥ ገብቼ ከልጅሽ ርቅ ያለሁ፣ ከአንቺ ርቅ ያለሁ፣ ይቅር በይኝ ብዬ ስቅስቅ ብዬ አለቀስኩኝ። ከዛም በኋላ እንደዛ ባደረኩበት ማታ ድጋሚ ህልም አየሁኝ ማለት ነው። እህቴ የኔ ታላቅ እህት ማለት ነው አለች። እሷ መታ ስለ ቅዱስ ቁርባን ታወራኛለች። እኔ ታማሚ ልጅ ነበርኩኝ፣ ግን እንደዚህ አድርጌ እንደዚህ ቦታ ሄጄ ቅዱስ ቁርባን ቆርቤ ዳንኩኝ ትለኛለች እህቴ ማለት ነው። እኔ በጣም ተገርሜ ነው ማየት። ምክንያቱም እንኳን ልትመለስ ወደ ክርስትና ሃይማኖት በጣም የምትጸየፈው ሃይማኖት ነው ክርስትና ማለት በጣም ማለት ነው። ሰው ራሱ ክርስትና ካየች በጣም የምትጸየፍ እህት ናት ያለችኝ ማለት ነው። እዛ ታወራኛለች እንደ ጉድ ማለት ነው። በቃ የምታወራኝ ሌሊቱን ሙሉ ስለ ቅዱስ ቁርባን ነው። ከዛ ቁረቢ፣ በቃ ቁረቢ ነው የምትለኝ።
አንቺ ከዛ ህይወት መውጣት የለብሽም። ምክንያቱም ከዛ ከወጣሽ ብዙ ፈተናዎች ነው የሚደርሱብሽ፣ ብዙ ነገሮች ነው እንትን የምታሳልፊ ትለኛለች። ከዛ እኔ ምንም አይነት መልስ አልሰጣትም። ከዛ ነቃሁ ከእንቅልፍ ድጋሜ እዛ እንትን መድኃኔዓለም አለ ረጲ መድኃኔዓለም የሚባል ማለት ነው። መድኃኔዓለም ሄድኩኝና አለቀስኩኝ። ይሄ ህልም ለምንድን ነው የታየኝ? እንግዲህ እኔ ይሄን ህልም ልፈታው አልችልም ብዬ አልቅሼ መጣሁኝ። በማታው ድጋሜ በሁለተኛው ቀን በሶስተኛው ቀን ድጋሜ ህልም አየሁኝ ማለት ነው። ከዛ በጣም የምታምር ሴት መታ እኔ ነኝ እንደዛ እንድትል ያደረኳት። ከዛ ለምን ስል ደጅ መተሽ እንድቆርቢ አለች። ይሄ እንጦጦ ኪዳነ ምሕረት ክርስትና ከተነሳ በኋላ ፍልሰታ እዛ ነው ማሳለፈው 16 ማለት ነው። ሲከፋኝም እሷ ጋር ነው የምሮጠው። ምንም ነገር ይምጣብኝ ወደ እሷ ነው በቃ መጠገይ መሸሸገይ በቃ ሲከፋኝ ማለቅስባት እሷ ስለሆነች ምንም ሰዎች እንኳን የሆነ ኪዳነ ምሕረት ስል እስቲ ኪዳነ ምሕረት እንደዚህ ሄደሽ እንደዚህ ያደርግልኝ ምናምን ይሉኛል። ኪዳነ ምሕረት በጣም ነው የምሰማኝ በጣም ማለት ነው። ግን እኔ አልጠቀምባትም። የሚገርምህ በቃ ምንም ነገር ብታሳየኝ ምንም እንትን ብላት እኔ የምጸልየው ነገር ቶሎ እንዲሰማ ቶሎ እንዲደረግልኝ የምፈልግ አይነት ሰው ነኝ። ምክንያቱም ካለብኝ እንትን አንጻር ማለት ነው። ከዛ ደጅ መተሽ ቁረቢ አለች። እሺ አልኩኝ። ከዛ ሄድኩኝ። እግዚአብሔር ይመስገን ቆረብኩኝ። እንጦጦ ማለት ነው። እንጦጦ ቆረብኩኝ። እግዚአብሔር ይመስገን። ከዛ በኋላ ያው እየቆረብኩ ነው ያለሁት ማለት ነው። እግዚአብሔር ይመስገን። አሁን ምን ላይ ነው ያለሽ? አሁን ምንም ላይ አይደለሁም ማለት ሰው ቤት ነው እንዳልኩ የምሰራው። ስንት ብር ይከፍልሻል? ወር 3000 ብር ታገኛለሽ? ወር 3000 ላይ መኖሪያ ብቻ ነው እነሱ ጋር እንትን የምትይው? እነሱ ጋር መውጣት ግን እፈልጋለሁ። ከዛ መውጣት ሳስብ የቤት ኪራይ አለ፣ የብዙ ነገር አለ። ደግሞ መውጣት ስፈልግ ደግሞ ልጄን ማምጣት እፈልጋለሁ። ልጄ እዛ እንዲቀር አልፈልግም። ምክንያቱም የእናትን ፍቅር አጥቶ የአባትን ፍቅር አጥቶ ልጅ ማድረግ የለበትም። ያው እስካሁን ቆይቷል። በርግጥ አይምሮን በመጥፎ ነገር ነው እንትን የሚሞሉት። አታገኙም? ሄደሽ? አላገኘሁም። ስለተጣላሁ አላገኘሁም። ምክንያቱም እናትና አባቶችም ክርስትና እንደተነሳው ሲሰሙ አይንሽን ላፈር ብለውኛል። አንገናኝ ይመጣልሽ ይሰጡሻል። ግን አሁን ብትጠይቂያቸው መጀመሪያ እናቴ ሲሄድ ልጅ አለኝ ብለሽ እንዳታስቢ ብላኛለች። ምክንያቱም ይሄ ልጅ እኔ ነው እስካሳደግኩ ድረስ ልጅ አለኝ እንዳትዪ ይሄ እኔ ልጅ ነው ብላኛለች። በእርግጥ ከሰሽ መቀበል ትችላለሽ። ልጅሽ አይደለም መብትሽ። አዎ ግን ልጄ ከኔ ጋር እንዲሆን እፈልጋለሁ በጣም። ከአንቺ ጋር ለመሆን ይሄ ልጅ ምንድን ነው የሚያስፈልግሽ ነገር? ስራ ብቻ ነው የሚያስፈልገኝ አይደለ? በርሜል ጊዮርጊስ ሄደሽ ታውቂያለሽ? አላውቅም። መሄድ በጣም ነው የምፈልገው። የሆነ ጊዜ እዛ እንትን ፒያሳ ማለት ነው ማሚ ምላት እንትን ነው የምኖረው ቀጨኔ መድኃኔዓለም። እሺ ከዛ ደግሞ ጊዮርጊስ ይቀርባል። ጊዮርጊስ ሂጄ ይጠመቅ ነበር። ይህን ጸበል ስጠመቅ በርሜል የተጠመቅኩ አድርግልኝ ብዬ ነበር የምጠመቀው ማለት ነው። እሺ ከዛም በኋላ በጣም ነበር የማለቅሰው። ለምንድነው አትወስደኝ ብዬ ማለት ነው። ለምንድነው አትወስደኝ እኔን ስለማትወደኝ ነው ብዬ በጣም ነበር የማለቅስበት። ከዛም በኋላ እንደውም ለእናንተ ጻፍኩላችሁ አላያችሁትም ይሆናል ብዬ እሺ በቃ እግዚአብሔር በፈቀደ ጊዜ ቅዱስ ጊዮርጊስ አምላክ በፈቀደ ጊዜ ውሰደኝ ብዬ ዝም አልኩኝ ማለት ነው። ከዛ እንደዛ ባልኩበት ስንት ጊዜ ነው ህልም አየሁኝ። በቃ ተስፋ አልቆረጥኩም። አንድ ቀን ይወስደኝ የሰዎች ገጠመኝ እንትን ስሰማ እንደዚህ ብር አጥሮኝ እንደዚህ ሆኜ እንደዚህ የሆነ ሴትዮ መታ ሰጠችኝ። በቃ ብዙ አይነት ገጠመኞች ስሰማ የእሱም እኮ ለእኔ እኮ እንደዛ ማድረግ ይችላል፣ ምንም የሚሳነው ነገር የለም፣ ይቺ ማለት ለእሱ ቀላላት ነው የምለው ማለት ነው። ከዛ ህልም አየሁኝ። ቅዱስ ጊዮርጊስ ሄጄ በህልሜ ማለት ነው ሄጄ ሰው እንደዚህ ታስሮ ክብ ሰርቶ ቁጭ ብሏል። እኔ ተቀመጥኩት በርሜሉ ጋር ነው። ከዛ ጸበሉ አይወጣም። 30 ደቂቃ ሆነ፣ 40 ደቂቃ፣ 45 ደቂቃ፣ 50 ደቂቃ፣ 1 ሰዓት ሆነ። አይወጣም ጸበሉ ማለት ነው። ከዛ ለምንድን ነው ማይወጣ? ከዛ የሆኑ ሰዎች ኃጢአቱን ያልተናዘዘ ካለ ይነሳ ይውጣ ይላሉ ማለት ነው። እኔ ምንም አላልኩም። ዘለል ብዬ ወጣሁ ከዛ ጋር ማለት ነው። ከበርሜሉ ጋር ስወጣ የሆኑ ልጆች ቤተክርስቲያኗ አጠገብ ቁጭ ብለዋል። ሁለት ሴት ልጆች ማለት ነው። ከዛም በኋላ በጣም አለቅሳለሁ ስወጣ ማለት ነው። ቤተክርስቲያኑን አሳዩ
የቅዱስ ጊዮርጊስ ቤተክርስቲያን ነው። እነሱም የተቀመጡ ቤተክርስቲያኑ ጋር ነው። ግን አሳዩኝ ነው የምላቸው። ለምንድን ነው ጸበሉ የሚያወጣው? ምን ኃጢአት ሰርቼ ነው? ወይስ ቅዱስ ጊዮርጊስ ስለማይወደኝ ነው ብዬ አለቅሳለሁ ማለት ነው። እሺ ነይ እናሳይሽ ብሎ ቤተ መቅደስ ውስጥ አስገቡኝ። ቤተ መቅደስ ውስጥ አስገብቶኝ የሆነ ስዕል አድኖ አለ። የቅዱስ ጊዮርጊስ ስዕል አድኖ ማለት ነው። ትልቅ አይደለም፣ አነስ ያለች ናት። ግን እንደዚህ ቁጭ ብላለች ማለት ነው። ከዛ ቁጭ ብዬ ስቅስቅ ብዬ ማልቀስ ጀመርኩኝ እዛ ጋር ማለት ነው። ከዛ ሳለቅስ ስዕል አድኖ ያዋራኛል። ጊዜው አይደለም ይለኛል። ሳለቅስ የሚያወራኝ ስዕል አድኖ ነው። ከስዕል አድኖ አፉ ይንቀሳቀሳል፣ ያወራኛል። ጊዜው አይደለም ነው የሚለኝ። እሺ ብዬ ምንም አላልኩም። እምባዬን ወዲያውኑ ጠራረኩኝ። በቃ እግዚአብሔር አምላክ ሆይ የቅዱስ ጊዮርጊስ ፈቃድህ አይደለም፣ አንተ በፈቀድከው ጊዜ ውሰደኝ ነው ያልኩት። እንደዚህ ማለት ነው። ከዛን ጊዜ በኋላ ገጠመኞች እንደዚህ የሚለቀቁት እንትን እላለሁ እንጂ በእርግጥ ለመሄድ እጓጓለሁኝ፣ ግን አልፈቀደልኝም። ለምን ነው የማትሄጂው? የገንዘብ እጥረት። አሁን ልጅሽ ቢር ትሄጃለሽ? አዎ እንዴ በደንብ ሄዳለሁ እንጂ እንዴት አልሄድም? በጣም ነው እንጂ የሚሄደው። እንዴ ለብዙ ጊዜ ስመኘው ለብዙ ጊዜ ሳስበው እንትን ያልኩት ነው። ማሚን እንኳን ማሚ ሄዳ ነበር አንድ ጊዜ ማለት በእናንተ ነው ሄደችው። እሺ ከዛ አብሳላ መታ ማለት ያየሁት ነገር ስትለኝ ማሚዬ ጸልይልኝ፣ እኔም እንደሄድ እኔም ደጁ እንዲያስረግጠኝ ጸልይልኝ፣ ቤት ትፈልጊያለሽ እንዴ ነው መሄድ ማልበል። ከዛ ጊዜ በኋላ በቃ ለማሚ ሁሌ ነው ማውራት፣ እንደዚህ መሄድ እፈልጋለሁ ምናምን ነው የምላት ማለት። አንድ ጊዜ ሲፈቅድልሽ ትሄጃለሽ። መቼ ነው የጻፍሽልን ስፖንሰር አድርጉኝ ብለሽ? ኧረ ቆየ፣ ሳይዘጋ በፊት ነው። ገና ሳይዘጋ በፊት አሁን አይደለም፣ ሳይዘጋ ከዓመት በላይ ሆኖሻል። ከዓመት በላይ ሆኖኛል። ስለዚህ አሁን ስፖንሰር ባደረግሽም ችግር የለውም። ምክንያቱም አሁን ልክ 1 ዓመት የሞላቸው አሉ የሚጠብቁ። ደስ ይለኛል፣ አይከፋኝም። በርሜል ጊዮርጊስ ይዤሽ እሄዳለሁ። ተጠምቀሽ መተሽ እንግዲህ ቅዱስ ጊዮርጊስን ታምር ደግሞ ትመሰክሪያለሽ ብዬ እጠብቃለሁ። ደስ ይለኛል። እግዚአብሔር ይስጥልኝ፣ እውነት በጣም አመሰግናለሁ። የእኛ ቤተሰቦች ለአንዳንድ ድጋፍ ቢያደርጉልሽ አሁን ካለሽበት ፈተና፣ በእርግጥ አሁን ያለሽበት ቤትም ፈተና ላይ ነው ያለሽው። በጣም ከዚህ በኋላ ግን መፈተና አትፈልጊም? አልፈልግም። ልጅሽን ወደ ክርስትና መለሰሽ። ስንት ዓመት ሆነው ልጅሽ? ልጄ ወደ 6 ዓመት እየሄደ ነው። 5 ዓመት አልፎታል። 5 ዓመት አልፎታል። ወደ 6 ዓመት አልሞላው። ስለዚህ ገና ምንም የማያውቅ ጨቅላ ልጅ ባልሆነ ሃይማኖት ውስጥ ሆኖ ህይወቱን እንዲመራ አትፈልጊም? በጭራሽ አልፈልግም። እኔ አንድ ቴክስት ደርሶ ነው ወደ ኢንተርቪው የጋበዝኳት። ሙስሊም ነኝ መመስከር እፈልጋለሁ ብላ ማለት ነው። እስከዛሬ ድረስ በርሜል ቅዱስ ጊዮርጊስ የሄዱ ብቻ ነበር ኢንተርቪው ሳደርግ የነበረው። ያንቺ ታሪክ ደግሞ በጣም ልብ ይነካል። ስልክሽን ንገሪን። 0987 68 43 84 አካውንት አለሽ? አለኝ። ምን ባንክ? ንግድ ባንክ። እስኪ ንገሪን አካውንትሽ። 1035 50 98 6 17። አብሳላትን ማግኘት ከፈለጋችሁ በዚህ ስልክ ቁጥር ደውሉላት። እሷን ማገዝ ከፈለጋችሁ ደግሞ በዚህ አካውንት አስገቡላት። ከዛ በኋላ ነገ ለምስጋና እንገናኛለን፣ እግዚአብሔር በወደደው ማለት ነው። ምናልባት ዛሬ ከኔ ጋር የተገናኘችበት ለአንድ ምክንያት ነው የሚሆነው። ጠብቂ፣ ጊዜው ገና ነው። እመቤታችን ቅድስት ድንግል ማርያም ታገሺ ስትላት የነበረው ቀኑ ደርሶ እነሆ ከዚህ ቀን በኋላ የአብሳላት ህይወት ተቀይሮ፣ የልጇ ህይወት ተቀይሮ፣ ልጇንም ክርስትና አስነስታ ወደ ኦርቶዶክስ እምነት መልሳ ቅዱስ ቁርባን እየተቀበሉ አብረው ለሁለት የተሳካ ህይወት እንድትመራ ጊዜው አሁን የደረሰ ይመስለኛል። ፈጣሪ እንግዲህ በሰጣችሁ እግዚአብሔር ይስጣችሁ፣ በጎዶላችሁ እግዚአብሔር ይምላላችሁ። እናንተም እናውቃለን ገንዘቡን ከየት እንደምታመጡት በደንብ አድርገን ነው የምናውቀው። 24 ሰዓት ቀን ከሌት ለፍታችሁ ደክማችሁ የሰው ፊት አይታችሁን የምታመጡት፣ ግን ደግሞ ትልቅ በረከት ታገኙበታላችሁ። የምትችሉትን አቅማችሁ የፈቀደውን አድርጉላት። በእርግጠኝነት አካውንቷ ላይ ገንዘብ እንደገባ ልጇን ቀጥታ እንድታመጣ እናደርጋለን። ክርስትና እንድትነሳ እናደርጋለን። በርሜል ጊዮርጊስ ይዘናት እንሄዳለን። የራሷን ህይወት ሞክራ ተምራ የራሷን ህይወት እንድትመራ እናደርጋለን። እግዚአብሔር በወደደው በፈቀደው መልኩ
አብሳላትን እንግዲህ ከዚህ በኋላ የምታለቅስበትን ጊዜ በቃሽ ብለን ወደ ተሳካ ህይወት እንድታመራ ምክንያት እንሆናለን ብዬ አስባለሁ። ፈጣሪ ይፍቀድልን። እመቤታችን እንግዲህ ያሰብሽውን ታሳካልሽ። እርግጠኝነት አናፍርም። ከቤተሰቦቼ ጋር ተመካክረን ቤተሰቦቼ የምልሽ እንግዲህ በዩቲዩብ ያገኘኋቸው እህት ወንድሞቼ ናቸው። በጣም ነው የምወዳቸው እና እነሱ ጋር በግልጽ እያንዳንዱን ነገር ማለት ነው ተነጋግረን የተሳካ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይውደድ፣ እግዚአብሔር ይፍቀድ። በእርግጥ እርዱኝ ብላ አይደለም የመጣችው፣ ምንም ነገር አድርጉልኝ ብላ አይደለም የመጣችው። እኔ ስለወደድኩ እኔ ስለፈቀድኩ ብቻ እግዚአብሔር በልቤ ኢንተርቪውን እየሰማው እግዚአብሔር በልቤ ይህንን ስላሳሰበኝ ነው ይህንን አካውንቷ እንድትናገርና ስልክ ቁጥሯን እንድትናገር ያደረኳት እንጂ በምንም ታምር እርዳታ ፈልጋለሁ ገዛ ፈልጋለሁ ብላ አይደለም የመጣችው። በእርግጠኝነት ደግሞ ተሳክቶላት ጥሩ ደረጃ ትደርሳለች ብዬ ጠብቃለሁ። እግዚአብሔር ያሳካልሽ። አሜን። ተመልካቾቻችን አብራናችሁ የቆየነው እህታችን አብሳላትና እኔ ሰለሞን አንዱዓለም ነኝ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።